እንዴት ነህ ኤፍሬም? አሚሩ ነኝ። አውቄያለሁ። እንዴት ነህ? እየፈለግን ነበር እመጣለሁ ብለህ ከቀጠርከን ቦታ ላይ የለህም። ኦኬ፣ ስለዚህ ምንም ነገር ይሁን የምትፈልገው ነገር ካለ አሁኑኑ ያለህበት ከፈለክ እንመጣለን። ይኸውልህ አንድ ነገር እንንገርህ፣ አብርሃምን ካሁን በኋላ በእንደዚህ አይነት ሁኔታ ልታወራውም ልታገኘውም አትችል። ለምን የፈለገ ወንድም አይሆንም፣ የስጋ ወንድም አይሆንም። እኛ ግን ከስጋነት በላይ ደግሞ ወንድሙ ነን። እንዳይገርምህ። ስለዚህ አንተ እያስፈራራኝ ነው። እያስፈራራው አይደለም፣ እያስጠነቀቅኩ ነው። አንተ ሲጀመር እየሰማኸኝ ነው። አንተ እንደናንተ አይነት ወጣቶች እኔ ሊያስጠነቅቀኝ አይችልም። እስቲ አንተ ይኸው ናና ፊት ለፊት እንገናኛ። የት ሆናችሁ? እኛ ይኸው የቀጠርከን ቦታ እመጣለሁ ያልከን ቦታ ላይ ነን። ና እዛው ጠብቁኝ። መጣሁ። እንደማንም እኛ ምንም በረከከለ አይነት ወንዶች አይደለንም። በደንብ ደግሞ ልትረዳ የሚገባው ነገር ቢኖር ማለት ነው እኔና ቡራ ምንም በረከከለ አይነት ወንዶች እንደሌላው ሽንታም ወንዶች አይደለንም። እዛ ጋር ነው ጎን ሆነን ያለውን ነገር ሁሉ አብረነው ልንጋፈጥ ዝግጁ ነን። አሁንም መቼም ማለት ነው እኛ ወንዶች ስለሆንን ነው የምናወራው። ወንድ ያልሆኑት ደግሞ ከጀርባችን እያወሩ ስለሆነ እኛ ወንዶች ስለሆንን ፊት ለፊት ነው ሁሌ እየመጣ የምናወራው። ሁሉም ምላሽ እየተሰጠ ነው። ወንድማችን አብሪሽ ተሽሎታል። እንግዲህ ሲሻለው ብዙ ነገራቶችን ይወስናል ብለናል። ያው አዳዲስ ነገር እንደሚኖር ቃል በገባንላችሁ መሰረት ዛሬም እንግዲህ አዳዲስ ነገር እንደሚኖር ያው እኔም ቡራም አለን። ቡራም እየመጣች ነው፣ እየጠበኩት ነው፣ ደውዬለታለሁ። እሱ ያው አብርሃም ጋር እንደሆነ ታውቃላችሁ፣ አብሪሽና ሄርሚ ጋር እንደሆነ ታውቃላችሁ። አሁን ሄርሚ ከአብሪሽ ጋር ባትሆንም ቡራ እሱ ምናምን አንድ ላይ ናቸው። ያው እንግዲህ መጥቶ ብዙ ነገር እንደሚነግረን እንደሚለን ተስፋ አደርጋለሁ። እና ዛሬ የመጣሁበት ዋነኛ ዓላማ ኤፍሬም በሕግ መጠየቅ እንዳለበት ነው። በቃ ቆራጥ አቋሜን ይዤ ከቡራም ጋር ተደዋውለን ያወራ ነው። በቃ የንብረት ወረሳ ሊያደርግ እንደነበር ብዙ ነገር እያያችሁ ነበር። ወንድሙ ላይ ሲነሳ በዚህ ናህል መንገድ መሆኑ አልገባንም ነበር። ኤፍሬም በዛ ናህል ልክ የሆነ ነገር ተደርጎ ነቃ ሲባል እንደዚህ መሆኑ ገርሞኛል። ምክንያቱም ኤፍሬም እያሰበ የነበረው መጀመሪያ ሩቴ ኤፍሬም እያሰቡ የነበሩት ትልቅ እንትን ነበር፣ ትልቅ ፕሮጀክት ነበር። ፕሮጀክቱ በአጭር ጊዜ ያው እኛም አክሽፈነዋል። እኔና ቡራ ቤት ሄደን በብዙ መንገድ አብሪሽን ይዘን ወተን ወደ ራሱ እግዚአብሔር ብሎ ወደ ራሱ ተመልሶ የዛሬን ቀን ማየት እንዴት እንደናፈቀኝ እግዚአብሔር ነው የምላችሁ። እና ዛሬ ቡራዬ ሲመጣ ብዙ ማውራው ነገር አለ። ብዙ እሱም ሐሳቦች ከትላንት ወዲያው ገብተው ነበር። ያው የንብረቱን እንትን ለማለት እየዳዱ ነበር ቡራና ጆ፣ ያው እያያችሁ ነው። እና ዋነኛ ዓላማዬ ዛሬ ኤፍሬም ግዴታ ተገናኝተን ወይ ቀጥታ ፖሊስ ጣቢያ መሄድ አለበት ወይ ደግሞ አንድ ቦታ መሄድ እንዳለብን ነው ማምነው። ይሁንና ቤተሰብ ዛሬ በቃ ትልቅ ነገር መላችሁ ነገር ቢኖር የካብራም በተሻለው ደግሞ ደስ ያለኝ ዛሬ ኤፍሬምን አግኝቼው ላገኘው ነው። ያው እየጠበቁት ነው እዚህ ጋር ያው እንደማገኘው ተስፋ አደርጋለሁ። ምክንያቱም ኤፍሬም ሲዘት ሲፎክር ብዙ ነገራቶችን ለማድረግ ሲጠር ነበር። እኛ ላይ ቅንጣት ታህልም ታሪክ እንደማይፈጠር እናውቃለን። ግን አሁን ላይ ከምላችሁ በላይ እያሳሰበኝ የነበረው የወንድሜ ነገር ነበር። ወንድሜ ተሽሎት በማየቴ በጣም ከምላችሁ በላይ ሁላችሁም ያው ደስ እንዳላችሁ ተስፋ አደርጋለሁ። ሁላችሁም ከምላችሁ በላይ አብሪሽ እኛ እስካሁን አውርተን የተሳሳትነው ወይም ደግሞ ያበላሸው ነገር የለም። ሁሌም እኛ የምናወራው እውነታን ስለሆነ እውነታ ደግሞ ከእውነታ ጎን ስትቆሙ ማናችሁም ልትወድቁም ልትሸነፉም ልታፍሩበት የሚገባ ነገር አንድም ነገር እንደሌለ አምናለሁ። ዛሬ እንግዲህ ቡራ መጥቶ ብዙ ነገራቶችን እንደምናወራ ኤፍሬምን እንደምናገኘው እርግጠኛ ነኝ። ለምን መሰላችሁ? በቃ ትናንትና ወንድ ሆኖልኛል። ዴቭ ከማስበው በላይ ወንድ ሆኖልኛል። ጠጠር ያለ ንግግር። ሄርሚም በቃ ከዚህ በኋላ ማንም ሲጠራሽ እየሄድሽ የምትመልሺው ምላሽ ማንንም ማክበር የለብሽም። ሲያከብሩሽ አክብሪ፣ ካላከበሩሽ እንዳታከብሪ። ወንድሙ አሚ ማርያም ናፍቀሽ ደነሽልኝ እንገናኝ በዛና ልትገጣስከኝ አረ በኢየሱስ ምን ላርግ። ቤተሰብ እንግዲህ ዛሬ በደስታ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልኝ። እንግዲህ ጠፍቻለሁ። አው ያው የጠፋሁበት ምክንያት ታውቁታላችሁ። ትንሽ የሆነ ነገር ለማስተካከል የወንድማችንን ነገር የሄርሚን ነገር ለማስተካከል ትንሽ ጠፍቼ ነበረ። አሁን ይኸው ብቅ ብያለሁ በሃማ ቤት። እንግዲህ ወንድማችን አብርሃም ወደ መጀመሪያ አቋሙ ወደ መጀመሪያ ፈገግታው ተመልሷል። ደግሞ አንድ ነገር ንገርልኝ ብሎኛል። በጣም ናፍቋችሁኛል ብሏቸዋል። እሺ በጣም ከምላችሁ በላይ እና ቤተሰቦች ብዙ ነገር ሀሚሩ ሲደውልልኝ ስለ ኤፍሬም ምናምን እናወራው ነገር አለ ምናምን ብሎ ደውሎልኝ ነበር እና
ለዛ ነው የመጣሁት። የኤፍሬምን ነገር ደውለን አግኝተነው ጠርተነው እዚህ ቢመጣ እኮ እዚህን ጠርተነው ያለው ነገር እዚህ እናንተ እንደሰማችሁት እናንተ እያያችሁት ጉዳዩን እንደምንጨርሰው ወይም በቃ እንደምናስተካክለው በጣም እርግጠኛ ነን። እንደምታምኑብንም ጥርጥር የለኝም፣ ምንም ጥርጥር የለኝም አይደል? አዎ ትክክል ቡራዬ እንዳልከው ኤፍሬምን በጣም የፈለግነው ቡራ ታውቃለህ፣ ያው ከኔና አንተ በጣም ብዙ ነገራቶችን ፋውል እየሰማን እያየንም ስለነበር በቃ አድርገናል። ወንድማችን ስንል ብዙ ነገራቶችን አድርገናል። ያደረግንበት ግን ምክንያት ወንድማችን አብርሃም ተመልሶ ማየት ስለምንፈልግ ተመልሶ ብዙ ነገራቶቹን በቃ ሳቂታውን አብርሃም ሁላ ቡራ ሁሌ የሚለው ነገር ቢኖር ሳቂታውን ወንዱን አብርሃምን ነበር የሚለው። እሱን ለማድረግ ደግሞ ብዙ ዋጋ ከፍለናል፣ እየከፈልንም ነው። አሁን ከዚህም በኋላ ከጎኑ ሆነን ያለውን ነገር ሁሉ አብረነው ልንጋፈጥ ዝግጁ ነን። አሁንም መቼም ማለት ነው እኛ ወንዶች ስለሆንን ነው የምናወራው። ወንድ ያልሆኑት ደግሞ ከጀርባችን እያወሩ ስለሆነ እኛ ወንዶች ስለሆንን ፊት ለፊት ነው ሁሌ እየመጣ የምናወራው። ምክንያቱም እውነታ አለን፣ እኛ ከእውነታ ጎን ስላለን። ብሩኬም እውነታ ባይኖረው ያው የሚሄድበት ይታወቃል። እኔም እውነታ ባይኖረኝ እኔና ብሩኬ አንድ ልንሆን አንችልም። እየከፋፈሉ ሁሉንም ለማጣላት ደግሞ እየዳደሩ ወይም ደግሞ እየጣሩ ያሉ ሰዎች አሉ። ያ ነገር ደግሞ እንደከሸፈ እመኑት። ሄርሚዬም አሁን ላይ በቃ ትንሽ ብታዝንም ያው በሚያወሯት ወሬ ትንሽ ብታዝንም ግን ፈገግታ ላይ ነች። ከውስጧ ትልቅ ፈገግታ አለ። ውስጧ ላይ ትልቅ ደስታ አለ። ውስጧ ላይ ትልቅ ጀግንነት ስሜት አለ። ምክንያቱም እንደማንም ተሸማቃ ምትቀር አይነት ሴት አይደለችም። ልትሸማቀቅም ምትቀርም አይነት ደግሞ ሴት ልትሆንም አትችልም። እና ቡራዬ ያው እስቲ የነበርክበትን ትንሽ ብቻ አንተ በጣም ክራውድ ነበርኩኝ ያለሁበት ቦታ አብርሃምና ኤርሚያልን ይዘን በጣም ብዙ ስልክ ተደውሎብናል። ኤፍሬም እየዛቱብን ነበር። በጣም ብዙ በቃ እንገላቸዋለን ምናምን እያሉኝ ነበር ደውለው። ግን ያው ከሁሉም ነገር አልፈን ያው ዛሬ ላይ አብርሃምን በፈገግታ ይዘነው መተናል። በጣም ደስ ብሎኛል። ሄርሚን በጣም ደስተኛ ናት። ደስተኛ ሆነችበት ምክንያት አብርሃም ወደ ራሱ በመለሱ አንደኛ በጣም ደስተኛ ሆነችበት ምክንያት ነው። ምክንያቱም የሷ ነገር ትንሽ ባንዴ ይሆናል ባንዴ ይሁን የሚባለው ነገር አይደለም። ገብቷቸዋል አይደል? ነገራቶች ረጋ እያለ ነው አብሪሽን ወደ ራሱ እንትን እያለ ነው ወደ ሄርሚላ የሚመጣው እንጂ ያንን ነገር ደግሞ እኛ ከጎኑ ሆነን አጀስት እናስተካክሏለን ብዬ አስባለሁ። አህማዬ እና ዛሬ በቃ ሁሉም ነገር ጨርሰን ቡራዬ ምን እንደምፈልግ ታውቃለህ? በቃ ጨርሰን ያለውን ነገር ካሁን በኋላ ማንም ወደ አብርሽ ህይወት እንዲመጣ አንፈልግም። እኛም ወደ አብርሽ ህይወት መሄድ አንፈልግም። ምክንያቱም የሆነ ነገር ሊጎዳ ወይም ደግሞ የሆነ ነገር ሊሆን ሲል ብቻ ነው ከጎኑ ልንሆን የምንችለው። ደስታውን ፈገግታውን ብቻውን በቃ የሆነች ነገር ሰለብሬት ግዴታ ነው። ሰለብሬት እንደምናደርግ ግዴታ ነው። በብዙ መንገድ አብርሽ መጥቶ ሰለብሬት ሳናደርግ በአዳዲስ ነገር ካልተገናኘን ያ የኛም ስህተት አለ ማለት ነው። ደስተኛ አልሆንም ማለት ነው። አብርሽ ሲመጣ ሰለብሬቶች በጣም ይቀጥላሉ። ደስ የሚሉ ሰለብሬቶች አሉ። ግን ደግሞ ዋነኛ ሀሳባችን የነበረው ዴቪል እንደዚህ ወንዳ ወንድ ሆኖ ሄርሜላን አጠንክሮ እነሩታ ጋር ሲሄድ እንደዚህ አይነት ወሬ ማውራቱ ለኔ ደስተኛ ነኝ። ቡራም እያለ ነበር እየፈለገ የነበረው ስንደዋወል አሚሩ ዴቪል ነው። በቃ እኛ እየተጫነን የነበረው ዴቪል ነው። ገብቷቸዋል። ዴቭ ብዙ ነገራቶችን ማስተካከል የሚችል ሰው ነው። ተለቅ ያለ ሰው ነው። ወጣት ነው። በብዙ መንገድ በቃ ያው ባለትዳር ቢሆንም ነገራቶችን ቆም ብሎ ሲያስብ ማብስ በቃ የበሰለ ሰው አይነት አእምሮ ያለው ሰው ነው። አንዳንዴ ትንሽ ገልበጥ ምናምን ቢል እና ዴቪዬ ስለተናገርኩ አፌንም ስለከፈትኩኝ በጣም ይቅርታ። በዚህ አጋጣሚ እያረካ ያለው ነገር አሁን ደስተኛ ስለሆንኩኝ ነው ይቅርታ ማለት። ምክንያቱም ወንድ ልጅ ወንድምህን አውርተኸው ወንድም ከተመለሰ ይቅርታ ማትልበት ምንም አይነት ምክንያት የለም። እና ዴቪዬ ምናልባት ሳት ብሎኝ ወይም ደግሞ የወንድሜን ስሜት ይዞኝ ሁላችንም ተናግረን ከሆነ በአብርሽ ስም በሄርሜላ ስም ይቅርታ እንልሃለን። እና ለእያንዳንዳችሁ ደግሞ ዛሬ መልእክት የምናስተላልፍላችሁ ነገር ቢኖር ሁላችሁም ካሁን በኋላ አብርሃም ጋር መታችሁ እየየ ሮሮ ማቅረብ እንደማትችሉ ልንገራችሁ። አብርሃም ቆፍጣናው አብርሃም ታውቁታላችሁ። ጭቅጭቅ አይወድም፣ ንትርክ አይወድም። ምላሽ አንዴ ነው በቃ አልፈልግም። ያንን አብርሃም ነው የፈለግነው። እና ቡራዬ እንደውለት ኤፍሬም ጋር እንትና እንደውለት እንዳደገኛ ዛሬ መጨረሻችን ነው። ምን አይነት ጉድ እንደሆነ በዚህ አጋጣሚ ብቻ ሁላችሁም ሰላም እየሆናችሁ እንደሆነ ተስፋ አደርጋለሁ። ደስ የሚል ስሜት ላይ እንደሆናችሁ ተስፋ አደርጋለሁ። ምክንያቱም የእናንተ ደስታ ስለሚያስደስተን ማለት ነው። ሄሎ፣ እንዴት ነህ ኤፍሬም? አሚሩ ነኝ። አውቄያለሁ። እንዴት ነህ? እየፈለግን ነበር እመጣለሁ ብለህ ከቀጠርከን ቦታ ላይ የለህም። አንተ ራሱ ለወስከታው የፈለኩ ነበር እንዴ?
ምንድነው እያደረክ ያለው? ደብረ ስነ ስርዓት አይኖርም። ምን አደረኩኝ እኔ አንተ ጋር ምን የተደረገ ነገር አለና ነው ስነ ስርዓት? አትንከባከባክ። በስነ ስርዓት ነው እያወራሁ። ስነ ስርዓት ታውቃለህ እንዴ? ስነ ስርዓት ታውቃለህ እንዴ? ስነ ስርዓት ምናምን የምትለው ስማኝ። አንተ ደግሞ ማነህ? እሱ ይኸውልህ፣ ማንም አንተ ያለህበትን ቦታ ወይ ንገረን ወይ ደግሞ የቀጠርከን ቦታ ላይ ና። አንተ እኔ ዝም ተራርኳችሁ ነው ጓደኞቼ ናችሁ ብዬ ነው ዝም ያልኳችሁ። ይኸውልህ ጓደኝነት ከወንድም በላይ አይደለም። እኛም ጓደኛዬ ነው ብለን ብዙ ነገር አልፈናል። እሺ ኦኬ። ስለዚህ እናንተ ጠብረው የምትፈልጉት ምንም ነገር ይሁን የምትፈልገው ነገር ካለ አሁኑኑ ያለህበት ከፈለክ እንመጣለን። ይኸውልህ አንድ ነገር እንንገረ፣ አብርሃምን ካሁን በኋላ በእንደዚህ አይነት ሁኔታ ልታወራውም ልታገኘውም አትችል። ለምን? የፈለገ ወንድም አይሆንም፣ የስጋ ወንድም አይሆንም። እኛ ግን ከስጋነት በላይ ደግሞ ወንድሙ ነን፣ እንዳይገርመን። ስለዚህ አንተ እያስፈራራኝ ነው። እያስፈራራው አይደለም፣ እያስጠነቀቅኩ ነው። አንተ ሲጀመር እየሰማኸኝ ነው? አንተ እንደናንተ አይነት ወጣጤዎች እኔ ሊያስጠነቅቀኝ አይችልም። እስቲ አንተ ይኸው ናና ፊት ለፊት እንገናኛ። የት ሆናችሁ ነው? እኛ ይኸው የቀጠርከን ቦታ እመጣለሁ ያልከን ቦታ ላይ ነን። ና እዛው ጠብቁኝ። መጣሁ ና፣ ይኸው እየጠበቅን ነው። ያው እንደተለመደው በጋርድ ነው የምትመጣው። ይኸውልህ ሰው ሰብስበና እንደተለመደው በጋርድ ነው የምትመጣው አይደል? ሰብስበና ብቻ እንዳመጣ። እሺ ብቻ እንዳመጣ። ወሬ አልፈልግም። ጆሮውን ስቆረጥጥ ለክ ትገባለህ። እሺ ናና፣ ያኔ አንተ ወንድነትን እንድታሳየን እንፈልጋለና። በቃ መጣሁ። እዛው ጠብቁኝ። ይኸው እየጠበቅን እንጠብቃለን። ጆሮውን ይዤ አንጠለጥላለሁ። ሽንታም ወረኛ ነህ፣ ሽንታም ነህ፣ ወረኛ ነህ። እስቲ ኤፍሬም በስነ ስርዓት እንደማትመጣ እርግጠኛ ነኝ። አዎ ግልጽ ነው። ትፈራለህ። ሁለት መሆናችን ደግሞ ስታቅ ትንበጫበጫለህ። እንደማንም እኛ የምንበረከከልህ አይነት ወንዶች አይደለንም። በደንብ ደግሞ ልትረዳ የሚገባው ነገር ቢኖር ማለት ነው እኔና ቡራ የምንበረከክልህ አይነት ወንዶች እንደሌላው ሽንታም ወንዶች አይደለንም። ይሄ አግኝተህ እንደምትፈሳፈሳቸው አይነት ወንዶች አይደለንም። ልክን እንደምናስገባ በደንብ ነው የምታውቀው። ቤት የመጣ ነው እኮ እኛ ነን፣ አንተ አይደለም። እኛ ቤት አልመጣህም። ወንድ ሆነ ደግሞ እኛ ይኸው ማግኘት ትችላለህ። ይኸው ቆመናል። በጣም በዛ እያረካ ያለው ነገር ልክ አለፈ። ኤፍሬም ልክ አለፈ። በጣም የልጁ እናት ነሽ ተብለሽ እየተከበርሽ አይደለም። በዚህ ናህል ልክ ደግሞ ሩታ ቢያንስ በቃ ያን ሁሉ ጊዜ ካልፈታው ብለሽ እየለመንሽ የሀገሩ እያልሽ የነበርሽ ሴትዮ ዛሬ ከፍታውን ስታይ ለምን አልወደቀም ብለሽ ነው የመጣሽው። ያለምን ምክንያት እንደዚህ ልታደርጊ አትችይም። ከፍታውን ስላየሽ ብቻ ነው። አብርሃም ስታዩ እንዲወድቅ ነበር ፍላጎትሽ፣ አልወደቀም። እግዚአብሔር አነሳው፣ ከፍ አደረገው። በቃ ከፍ ያደረገው ልጅ ከፍ ባለበት ቦታ ይቀመጥ። በቃ ይብቃሽ። እንዴ ከዚህ በላይ ምን ይሆንልሽ እንዴ? ጨርቁን ጥሎ አብዶ ነው እንዴ እንድታይ የምትፈልጊው? በቃ ይብቃሽ። ሼም እኮ ነው እንዴ። የትኛውም ሰው እኮ ትዳር ኑሮት ፈቶ ብቻውን ልጁን እያሳደገ ያለ ሰው አለ። ያ ነገር ደግሞ ሊሆን አይገባም። በቃ እንዴ አንዳንዴ እኮ እረፍት ያስፈልጋል። እረፍት እንዴ ወንድማችን በቃ ሰላሙን ያገኝ። እስቲ ታዩ ለትላንትም እያየንሽ ነው። ጭራሽ ሁሉንም አማክለሽ ሄርሜላን በአሽሙር እኮ አያስፈልግም። ቀጥታ መናገር ነው እንዴ። ያው እሷን እኛ እንደግፋታለን፣ እህታችን ነች፣ እንደግፋታለን። እውነታ ስላላት ቆመንላታል። ያው ጀግነን ነው የቆምንላት። አንቺ እሷ የጣለችውን አብርሃም አንስታ ሸበል አድርጋልናለች። በቃ ያ ነው ይኸውልሽ፣ ገብቶሻል አይደል? አንቺ የጣልሽውን አብርሃም አልወደቀም፣ እንዲወድቅ አላደረገችውም። ቆሙ ጀግንነቱን የጀመራቸውን ነገሮች እንዲጨርስ ነው እንጂ ያደረገችው እንደምንም ብላ እሱን ለመጣል አልተጣጣረች። ደግሞ ከሷ በላይ አቃጣሪዎች አሉ እንዴ? የሀገር አቃጣሪያ እንዴ ያለት ካጠገቦቹ እኔ የተሸከምሻቸው አዝለሽ መዞሪያቸው አቃጣሪዎች ባይዘዌ ወይስ አርበታላቸው አንድ ወንድ እንኳን የለሽም። አንድ ወንድ ወሬ ብቻ የሚያወራ ብቻ እንዳለ የዞረ የሚዘፍን። አረ በጣም ሼም እኮ ነው። ወንድ ልጅ እኮ ቆፍጠን ብሎ ነው የሚያወራው። የትኛውን ቦታ ሲሄድ ደንደን ያለ ልብ ነው ያለው። ቃል በተግባር እንዴ በቃ ወንድሞችሽ ወንድ ከሆኑ መተው ያውሩን። ወሬ አይደለም ልፍስፍስፍስፍስ ያለ ወንድ አያስፈልግም። በቃ ወንድ ገብቶሻል። እኛ በአብርሃም ነው የተሰራ ነው። ይኸው ቆመናል። ቆፍጠን ብለን የቆምን እናሳ ወንድማችን ወንድ ስለሆነ እኛም ወንድ ነን። ባይዘው እና ቤተሰብ አንዳንዴ የሆነ በቃ እልፍ ሲል የሆነ ነገር ይደብራል። እግዚአብሔርን በጣም ነው የሚደብረው የሚሰቀጥጠው ምናምን። እስቲ መቶ ማየት እንፈልጋለን ወንድነቱንም ጀግንነቱንም እሱ ከማንም በላይ እንዳልሆነ ስለሚገባን በቃ ጀግንነቱ ማየት እንፈልጋለን። ግልጽ ነው። እና ቡራዬ በቅርብ ይሄ ነገር እሱ ነገር ሚስጥር ይሁንላችሁ። በቅርብ የሆነ ነገር ታያላችሁ። የሆነ ደስ የሚል ነገር አይደል? ግራ የገባኝ እሱ ነው። ይኸውልህ አሁን ለምሳሌ ፕሮግራም የማታው የተባለው ዝም ብሎ እስከላቱ ፕሮግራም አለ በቅርብ ብዙ የኛ ውድ ቤተሰቦች እኛ የምታከብሩ እኛ እናንተን የምናከብራችሁ እንደ እህት እንደ ወንድም የምትመክሩን እንደ አባት እንደ እናት የምትቆጡን
ሁላችሁም የኛ ፍቅር የሆናችሁ ቤተሰቦች ማንም እየመጣ አንድ ፍሬው ደግሞ የሚባል አለ የሆነ ፊቱ ወይ አያምር ወይ የሆነ ነገሩ ደስ የማይል ልጅ አለ። በጣም እልፍ እያልክ ነው ፍሬው። በጣም አድብ፣ ተረጋጋ። ይኸውልህ ሁሉም ነገር የሚሆነው በስርዓት ነው፣ በልክ ነው። ገብቶሃል አይደል? በስርዓት በልክ ነው። ስርዓትን ብትይዝ ይሻላል። የማንንም ቤተሰብ የመስደብ አቅም የለህም፣ የመስደን ሞራን የለህም። ምክንያቱም አንተ ማንም ስላልሆንክ ማለት ነው። ቂጥ ትገባለህ። ስርዓትን ብትይዝ ይሻላል። ገብቶሃል አይደል? አክብረን ነው እስካሁን ዝም ያልነ ታላቃችን ነው ብለን ነው። ግን አሁን መተህ ልትዘፍን አትችልም። አንፈቅድልህ። በቃ ማንም ይፈቅድልህ እንትን የለም። በደንብ ደግሞ ታውቀናለህ ወንድ ልጆች እንደሆንን። ይሄ ቁጭ ብለን አንተ እንደምታደርገው ሾው ምን ሰራ አይነት ልጆች አይደለን። ስርዓትን ያዝ፣ አደብ። ማንም የደረሰብህ የለም፣ አትድረስባቸው። እኛንም ልትናገረን እንዳትሞክር። ምክንያቱም ክብር በከንፈር ነው የሚባል ነገር አለ። በቃ ገብቶሃል። እንድናከብር ከፈለክ አርፈ ስርዓትን ይዘህ ብትቀመጥ ይሻላል። አንዳንዴ ሲበዛ ምልፍ ሲለከት ያው የሆነ በቃ እኛ ወንድ ልጆች ነን። ብዙ የምናደርጋቸው ነገራቶች ሊኖሩ ይችላሉ እና ስለዚህ ብዙ ፕሮግራሞች አሉ። ወደሱ ሀሳብ የተሰርቆ ነው። እኔም ቡራም ካሁን በኋላ የምታዩን ከበድ ባለ ነገር ነው፣ ጭነት ነገር የሆነ እየተመለስን ነው። ባይዘው እያማረብን ነው። አንዳንዴ ደግሞ ሰው ሲያምርበት እንዴ ነው። እስኪ ካሜራማን አሳየን እስኪ። አላማረብንም? በቃ ብዙ እንትን የሚደብራቸው ሰዎች ስላሉ የሰው አይን አለ ይበላናል። እና ቤተሰብ በጣም ከምንላችሁ በላይ እዛ ሰፈሮች የሰው አይን አለ። የሰው አይን ስላለባቸው የሆነ አሁን ላይ ችግር ላይ ናቸው መሰለኝ። ሁሉም እየወጡ አይደለም። ውጡ። እግዚአብሔርን እውነታ ካላችሁ ውጡና ቆማችሁ ስለ ወንድማችሁ ስለ እህታችሁ መዘመር የምትችሉ ከሆነ እንትን በሉ። እኛ እውነታ አለን። እውነታ ያለው ሰው ደግሞ ሁሌም አሸናፊ ነው። ሁሌም እንደምንለው ሁላችሁንም በጣም ከምንላችሁ በላይ እንወዳችኋለን። ለእኛ ኦዲየንስ ክብር ያለን ሰዎች ነን። ባይዘው ያከብራችሁ ቤተሰቦቻችን ዛሬ እንግዲህ በብዙ መንገድ ያው እስቲ እኔ ለምን እንደቀረ ለምን ማውራት እንዳልፈለገ ቡራ እስቲ ደግመህ ትደውለታለህ ወይስ? ኧረ አንተ እድሜው ትልቅ ነው። አልደወለም እድሜው ትልቅ ነው። ሄሎ እዛው ታች ነኝ። እዛ ጋር ነው ማለት ነው።